እኔም አልሸነፍ ባይሆኝ ከቤቱ አልወጣውኝም እንጂ ከሮዚ ጋራ የገዛ ቤት ላይ መኖር ጀመረ መልካም ነገሩን እየረሳችሁ መጥፎ ነገሮችን ብቻ ነው ጭንቅላታችሁ ላይ እየመጣ ያወራችሁት ያላችሁት ይሄ ደግሞ ሰውኛ ባህሪ ነው አንቺ ላይ ልፈርብሻል እሺ እሱ የሚያናድ ምን አደረግኩኝ እኔ ሌላ ሰው ይዤ አልመጣሁም እኮ እያለኛለሁ እኮ እሱ ሌላው እንደ ፍቅረኛ ያዥና ተውሻለሁ ከቤት ወጣልሻለሁ ይመስልሻል እስከዛሬ በመታየው ነው ወይስ አትተዋወቁም እና ለምን እንዴ የሚያደርገው እሺ ምን አድርጌው ነው ዛሬ እንኳን ቁርስ ሳልበላ ነው የወጣሁት ቁርስ ሰርታለት እየበላ ነው ደግሞ በርበሬ የበዛበት ፍርፍር አይበላም ያሟል እሺ ይሄን እንኳን አታውቅም የነች በከላስ ውስጥ ስለ ሮዚ ምናምን አታውሪበት እሱ ነቆራ ነው ነገር ነው የሚመስለው ታዩ በቃ ባንዲ 6 አመት ፍቅር ግልብጥ ብሎ እንደዚህ መሆን ባንዲ ሌላ ምን እንዳለኝ ታውቃለህ ሌላ ፍቅረኛ ይዤ ከኔ ሌላ ህይወት የሚፈልግ ሆነ እርግጠኛ ነኝ እኔ ስለሱ አፌ ሞልቼ ማውሮ ነገር ከኔ መራቅ ነው እንጂ የሚፈልገው ጭራሽ እኔ እንድርቅና እንድጠፋ ይፈልጋል ነገር መፈላለጉ ላይ አቴንሽን አደረጋችሁ አንቺ ምን እንደማትፈልጊው ቃልለው ወይ ከኔ ጋር ሲሆን ደስተኛ የሆነ እንዳልሆነ ምናምን ነገሬን ችግር የለውም አይከፋኝም እኔ አንቺ ጋር ደስተኛ ባይሆን ለጭቅጭቅና መጣላታችሁ ምናምን ደስተን ይመልስለታል ብለሽ ታስቢያለሽ የበለጠ ነው የሚያደርገው ሰላም ፋሚሊዎች እንዴት ናችሁ እግዚአብሔር ይመስገን ደህና ነኝ እናንተም ደህና እንደሆናችሁ ተስፋ አደርጋለሁ ባላችሁበት ሰላማችሁ ብዝት ይበልልኝ ስለኔ በጣም እየተጨነቃችሁ ነበር ስላለው ነገር ምናምን ነገር ያለም ደሞ አትወስኙ ምናምን ይያላችሁ ነበርና ትንሽ ድምጼ ተዘግቷል ጉንፋን ነገር ስለያዘኝ ነው በርግጥ እውነት ለመናገር ከሆነ ያለው ነገር ምናምን ነገር እኔንም ትግስተኛ አድርጎ የሚያቆየኝ አይነት ነገር አይደለም ግን ደግሞ ብዙ ጊዜ የምታውቁት ሰው ብዙ ጊዜ አብራችሁ ተሳለፋችሁ ሰው እንደዚህ የሆነ ነገር ሲሆን እኔ አላምንም ማለት ወይ የሆነ ነገር ሆኖ ነው ኦር ደግሞ ማለት እንዳምን የሚያደርገኝ ምንም ነገር የለም እስካሁን ድረስ በማውቀው ነገር ማለት ነው ስላችሁ አሁን በደንብ አውቀዋለሁኝ እኔ ተወኝ ብየው እንኳን የማይተወኝ አይነት ሰው ነው እና በዚህ ፍጥነት ፍቅረኛ ይዞ መጥቶ ከኔ ጋር ቤት አብሮ እየኖረ ምናምን ነገር ሲሆን ለምን እንደዚህ እንዳፋጠነው አላውቅም ግን የሆነ ፕራንክ መሰለኝ እየፈተነኝም ነገር መሰለኝ እና ሁኔታዎቹ አጫጫሁ ግዴለሽ ነገር መሆኑ ግን ደግሞ ያው ያስብልኝ አላውቀዋለሁኝ በደንብ ስለሚያስብልኝ ነው በእንደዛ ነገሮች ስፈትነው የነበረውና እንደዛ ያሰበልኝ የወደደኝ አሁን ላይ ፍቅረኛ ያጂ ብሎ ከሱ ራሱ ቃላት መውጣቱ ትንሽ አጠራጠረኝ ማለት እንደዚህ ሊል የቻለበት ነገር እሺ ሱስ ይዞ ሊሆን ይችላል ግን ደግሞ እኔ ፍቅረኛ ያጂ ምናምን ነገር እስኪ ላይ ድረስ ያደረሰው ነገር እኔ በማል የሆነ ነገር አለ ወይ የሆነ ነገር ሆኗል ወይ ደግሞ ከኔ ጋር እንዳይሆን የሚያደርገው ሌላ ነገር ይሆን ሆይ ብዬ ማለት ሁኔታውን ማወቅ ፈልጊያለሁ በጣም ማለት ነው ውስጥ በጣም ብዙ ጥያቄዎች እየመጡ ነው አኑ እንደዚህ ሆኖ አይቼው አላውቅም እናንተም መጀመሪያ ላይ ያላችሁኝ የነበራችሁት እንደዛ ነበር አኑ እንደዚህ አይነት ነገር አያደርግም እኔም ያ ነገር ነው እየተሰማኝ ያለው አሁን እንደዚህ አይነት ነገር ሊያረጋ አይችልም በተአምር ማለት ነው የሆነ ነገር ካላስነካችሁ ወይ የሆነ ነገር ካልሆነ ወይ ደግሞ የሆነ ጉዳይ ካለ በቃ ስላችሁ የሆነ መደባበቅ በጣም አለ አብዛኛው ነገር ላይ ሁሌ እኔ ነገሮችን ሰማው ካለቀ በኋላ ነው ኪያ እንደዚህ ነገር ተፈጥሮ ነበር ስለዚህ እንደዚህ ሆነ የሚለው ነገር ሰማው ከሆነ ሰዓት በኋላ ነውና ያ ነገር በጣም ያናደደኝ ነው አሁን ላይ ደግሞ ይሄንን ፍቅር ከማጣቴ በፊት አሁን በጣም ነው የምወደው ስለዚህ ላጣው አልፈልግም እውነት ለመናገር ከሆነና ቶይን ጠርቻለሁ ምክንያቱም ሁለቱ ናቸው እንደ ጓደኛ በደንብ የሚያወሩት ችግር ካለ ምናምን ነው የሆነ የደበቁኝ ነገር እንዳለ በደንብ የሆነ እየተሰማኝ ነው ማለት አኑ በዚህ ያክል ፍቅረኛ ያጂ ምናምን ነገር እስኪለኝ ድረስ እኔ ፍቅረኛ በአንድ ቀን ጎትቻ አላመጣ ሲጀመር ከሱ ጋር ነበር ሪሌሽን እንዴት አድርጌ ነው ማመጣው ያን ነገርና ትንሽ ከባድ ነው ለዛ ነገር ማለት ነውና ቶፋን ጠርቻለሁ እውነት ለመናገር ከሆነ የጠራሁት ደግሞ ማለት እሱን ለማስጨነቅና ምን ነገር ሳይሆን በቃ እኔም ከዚህ ነገር መውጣት ካለብኝ ወይ ደግሞ ይሄ ነገር ማይሆን ከሆነ ቆርጦልኝ ቦታ ደስ ይለኛል ሁሉም ነገር አብቅቶ ማለት ነው ጫርሺ አለበዚያ ግን እንደዚህ ዳርዳር እያልኩኝ ወይ ደግሞ እያሰብኩኝ ምናምን ነገር ከሆነ በጣም ከባድ ነው ማለት ሳሎስን ሳይቆርጥልኝ ነውና የሚሆነው ቢያንስ እውነት ከሆነ እሱም በቃ ታዩ ሚለኛ አይነት ከሆነ ጓደኛ ማማከር ያለ ነው ታውቃላችሁና እናንተም እስቲ ኮሜንት ላይ ታዩ ይያላችሁኝ ያላችሁት ግን ከመቶዬ በፊት መጀመሪያ ያሉትን ነገሮች በሙሉ ማወቅ ፈልጋለሁኝና ቶዬን ጠርቻለሁ ሲመጣ እንግዲህ ካሜራ ማበራላችሁ ይሆናል እስከዛ አብራችሁ ነው እና ፋሚሊዎች መጥቷል ያው ቀብረር ብለ እኔ ስጠራ ብቻ ነው እንዴ ቀብረር ብለ ስንት ሰዓት እንዳስረፈደና እንደቆመ ታውቁ ፋሚሊ አንቺ ሆነሽብኝ ነው የወጣው ትራስ ከቤት በጣም መሃል ማርያም እቤት እኮ ስመጣ እኮ እኔ እኮ አስጨንቃለሁ እሺ ምን ላድርግ
እንኳን ማስቀየም እቤት ሳይው እርግጠኛ ነኝ ወይ አልበላም ወይ የሆነ ነገር እንትን አላለም። ባዶ ቤት ነው። ለምን ነው የከማመጣ ሮዚም ማለች እኮ ይዘው ለሁለት እንገባገባለን። የምሬን ነው። አታውቅም እንዴ ሮዚኛ ጋር እንዳለች? እኛ ቤት እኮ ናት። ሁለታችንም እያገነፋንም ቢሆን እየበጠበጥን በደንብ ነበር የምንገባገበው። ተሻለ በጣም ነው ጥይት የሚወድ። ከዚህ በፊት መጥቼ ማቀስ መሰለሽ? አይ ጨረፍ አድርጎ ካለፈ ስሙ እንዳለፈ ነው የሚቆጠረው። ስለማይወደኝ ነው እንጂ ውስጤ መግባት ለምን ነው ማትቆረጥ ፀጉርህ? ወርጭ ፈልጌው ልቦዝን ነው ወይስ ድሬድ ልታረገው? እናት እና ደህና አለ አለጣም ሰሞኑን እንጂ ፀጉሬ እንደዚህ ያድርግ። እኔም እኮ ነፋሲን ካብዬ ነው ስለ ያው ፀሐይ ምናምን ነገር ያጥራል ቫይታሚን ዲ እና ትንሽ ብራኬት የሆነ ግሬ ራሱ ቫይታሚን በልጅነት ያገላብጣል። በዚህ አጋጣሚ ልንገርሽ ብዬ ነው። ያው ዛሬ እንግዲህ ራስ ወዳድ ነኝ ታውቃለህ። እኔ ብዙ ጊዜ እና ስለ ራሴ ላዋራ ነው የጠራው። ሁሉም አዲስ ነገር ነው። ቀን በቀን አዲስ ነገር ነው የሚፈጠረው። ሁሌም በጣም አዲስ ነገር ነው ያለው። ግን ያው አዲስ ነገሮችን ያስደስቷል ሆናሉ እንጂ አዲስ ነገር ሁሌ አለ እኔ ጋር እግዚአብሔር ይመስገን። ፈጣሪ በአዲስ ነገር ነፍጎኝ አያውቅም እስካሁን ድረስ። ላዋራህ የመጣሁት እንደኔ እንደ ጓደኛ አይደለም አሁን እያወራሁ ያለሁት፣ እንደ አኗር ጓደኛ ነው እያወራሁ ያለሁት። እሺ ያው ችግር የለም። አይ የኔ ጓደኛ አይተው ይቅርብ። እንደሱ ጓደኛ አድርጌ ነው ማዋራህና ማለት የኔ ጓደኛ ከሆንክ ለእኔ ታደላለህ አድላልኝ ነው የሚመስለውና እንደሱ ጓደኛ ምን ሆኖ ነው በቃ ምን ሆኖ ነው ማወቅ ፈልጋለሁ። ደህናም ካልሆነ ማወቅ ፈልጋለሁ። የሆነ ነገርም ሆኖ ከሆነ ማወቅ ፈልጋለሁ። ጤነኛም ካልሆነ ማወቅ ፈልጋለሁ። በቃ የሆነ ነገር ሆኗል እሱን አውቃለሁ የሆነ ነገር እንደሆነ። ግራ ገባው በጣም አሁን ሰላም አይደላችሁ ምን ማለት ሰላም የሚባል ነገር እኮ ከራቀም በጣም ብዙ ጊዜ ሆኗል። ሲቀጥል ደግሞ እኔም አልሸነፍ ባይሆኜ ከቤቱ አልወጣሁኝም እንጂ ከሮዚ ጋራ የገዛ ቤት ላይ መኖር ጀምረዋል። አንድ ላይ ነው የምንበላው፣ አንድ ላይ ነው የምንጠጣው። ስንተኛ ብቻ ነው የምንለያየው? ምን ሆኖ ነው ማወቅ ስለምፈልግ ነው። ወይ አማክሯል የሆነ ነገር አለ የሆነ ነገር ማለት ስለዚህ አላውቅም። አሁን እስከማውቀው ድረስ ብዙ ነገር ላይ በጣም እንትን ነው ለኔ ሲሆን ደግሞ በጣም ሴንሲቲቭ ነው። ግን ደግሞ አሁን በጣም ማለት ብዙ ጊዜ ስንለያይ እንኳን የኔ ደህንነት የሚያሳስበው አይነት ሰው በርግጥ ራስ ወዳድ ሆኜ ብል ይችላል። ለምን ስለኔ ያላሰበም እያልኩ አይደለም፣ ግን ስለኔ ባያስብ ቢያንስ ለፍቅራችን ያስባል። አሁን ግን ያ ነገር እንኳን የለም ማለት ባንዴ የ6 አመት ፍቅር ግልብጥ ብሎ እንደዚህ መሆን ባንዴ ሌላ ምን እንደሆነ ታውቃለህ? ሌላ ፍቅረኛ ያዣል። አንተም እየገረመህ አይደለም ስነግርህ ምንድነው ቪዲዮን ስላየሁት ነው እና ልክ ነው ዝም ማለት አለብኝ። ኪዩን የማድረግ የምችለውን ነገር ከዚህ በፊት አድርጌያለሁ። ማለት ሁለታችሁም ልጆች አይደላችሁም። ቁጭ ብላችሁ የራሳችሁን ጉዳይ በራሳችሁ እንድትፈቱ ለማድረግ አንድ ይመጥቻለሁ አይደል? ግን ላይክ ሁለታችሁም ስሜታችሁ እያስቸገራችሁ ላይክ ረጋ ብላችሁ ከማውራት ይልቅ ነገር መፈላለጉ ላይ አቴንሽን አደረጋችሁ። አንቺም ምን እንደማትፈልጊው ቃለሁ አይደል? ከሱ ጋር ሰላማዊ ህይወት ምናምን ነገር ኢቭን ተው በቃ እሺ አልቆ እንኳን ፍቅራችሁ እንኳን አብቅቶለት እንኳን ቢሆን በሰላማዊ መንገድ መጨረስ እንደምትፈልጊ ነው ማስበው ስላንቺ ነው። እንደዛ ነው ስላንቺ የሚሰማኝ ስሜት። ግን ባለፈውም ተገናኝታችሁ ደስ የማይል ነገር ነው ስታደርጉ የነበረው። ሁለታችሁም በተመሳሳይ አይነት ኢነርጂ ነው ያለውና እሺ ምን ማድረግ ይችላል? እኔ ምንም እንድታደርግ አይደለም። እኔ እኮ እንትን በላልም ያልኩ የሆነ የነገረ ነገር አለ ስለኔ ወይ ደግሞ ልራቃት ብሎሃል ወይ በቃ አልፈልጋትም ብሎ ነግሮሃል ማለት ባቆ ደስ ይለኛል። ነገር ሊሰማሽ ይችላል። በቃ ተውይ፣ ሁሉም ነገር ውሸት ነው የሚመስለኝ። በቃ ቀልድ ነው። ፕራንክ ከሆነ በጣም ነው የምናደድበት፣ በጣም ነው ማዝንበት። እንዲህ እስከማድረግ ድረስ ይደረሰ ማለት ነው። እስካሁን ድረስ ታግሼ እኮ እሷ የምትኖርበት ቤት እየኖርኩ ያለሁት ፍቅራችንን ማጣት ስለማልፈልግ። ቆይ እንደዚህ ያደረገው እውነት ፈልጎት ነው? እንደዚህ አይነት ሰው አይደለም።
በቃ ከኔ ሌላ ህይወት የሚፈልግ ከሆነ እርግጠኛ ነኝ እኔ ስለሱ አፌን ሞልቼ የማወራው ነገር ከኔ መራቅ ነው እንጂ የሚፈልገው ጭራሽ እኔ እንድርቅና እንድጠፋ አይፈልግም። ይሄኛውን ነገር ስለሱ መታቂ ከሆነ ታዲያ ለምን ጊዜ ሰጥተሽ ለምን ታወሪ አልፈለግሽ? ሰጥቼ ካወራሁት እኔ እኮ ነኝ ብቻ ለምን ጥፋተኛ የምታረጉኝ? እኔ አንቺን አይደለም እሱንም ሳወራው በዚህ ቶን ነው የማወራው ኪያ። እኔ ስመጣ አንቺ ጋር እንደ አንቺ ጓደኛ ሆኜ ነው የምመጣው። እንግዲህ ጓደኛ የሆነ ሰው ደግሞ እዛ አጠገቡ ያለውን ሰው ነው የሚኮንነው አይደል? ስለዚህ እኔ ስኮንን ነው አንቺን አጠገብሽ ስላለኝ ማለት ነው። አኑ ጋም ሰውን አንቺ እንደማወራሽ ነው የማወራው። ስለዚህ ጥፋት አለ። ጥፋት ግን ማን ጋር እንዳለ ግን ግልጽ አይደለም ነው የምልሽ። ገብቶሻል? አሳቢ እሱም ስሜታዊ የሆነ አንቺም ስሜታዊ የሆንሽ በምን አይነት መንገድ ነው እሱን ሶልቭ የምታደርጉት? ስህተት እኮ ይኖራል። ስህተት ሊኖር የሚችለው ብዙ ጊዜ አንድ ሰው ጋር ነው። ግን ሁለታችሁም ጋር ያለ መደማመጥ ነገር ስላለ እንዴት ነው እሱ ነው የምታስታርቁት? እኔ አሁን ሶስተኛ ወገን ምናምን ሆኜ መግባት አልፈልግም። እልሽ አሁን ቅርብ ሰዓት ራሱ ካኑ ጋር ነበር። አሁን ልደውልለትና ይምጣና እኔ እኮ አንተን ነው ማውራት የፈለኩት። ምንድነው? እሺ እኔ አዳምጪኝ። አሁን ለኔ የምትጠይቀኝን ጥያቄ ለራሱ ጠይቂ። አኑ ከኔ ምን ጎሏል ማለት ያጣኸው ነገር አለ ወይ ወይስ ደከምኩ ሰለቸህ ወይ? ይሄን ነው አይደል ማወቅ የምትፈልጊው አንቺ? ይሄን ልታውቂ ነው የጠየቅሽ። የእውነት ማይፈልገኝ ከሆነ አላስገድዶት ወይ እያረክ ያለው ማስገደድ እየመሰለኝ ነው ያለ። እንደዛ ደግሞ አይመጣውም ነው የምልሽ። የምር እሱ ካንቺ ጋር መሆን ሳይፈልግ ቀርቶ ከሆነ እና አንቺ እያስገደድሽ ከሆነ አይመጣም። የፈለገው ብታስገድጂው በስሜት ማንንም ማስገደድ አይቻልም። ማንንም ማለት ነው። እንደሚመስለኝ እኔ አሁን ደውልለትና በግልጽ አውሩ። የነገረህ ነገር የለም አንተ? ምን ይነግረኛል ኪዮ? እስቲ ለምሳሌ ምን ይነግረዋል ብለሽ ታስቢያለሽ? ለምሳሌ ስለ የኔ ስሜት እንደቀነሰበት ወይ ከኔ ጋር ሲሆን ደስተኛ የሆነ እንዳልሆነ ምናምን ነገረኝ። ችግር የለውም አይከፋኝም። እኔ አንቺ ጋር ደስተኛ ባይሆን ጭቅጭቅና መጣላታችሁ ምናምን ደስታን ይመልስለታል ብለሽ ታስቢያለሽ? የበለጠ ነው የሚያርቀው። አሁንም እንደምትወጂው እንደምትፈልጊው አብሮሽ እንዲሆን እንደምትፈልጊ ምናምን ኤቭሪቲንግ አውቃለሁ። እንደዛ እንዲሆን የምትፈልጊ ከሆነ ያለባችሁን ችግር ረጋ ብላችሁ አውርታችሁበት ጨርሱት ኪያ። አሁን ሲመጣ ሮዚ አሁን እንኳን እዚህ ጋር እያወራሽኝ ስለ ሮዚ ምናምን ትነግሪኛለሽ የማውቀውን ነገር ማለት ነው ኪያ። አሁን እሱ አስፈላጊ አይደለም ነው። እሱም የሆነ ነገር መጥቶ ጠቅ ያደርግሻል፣ አንቺም ጠቅ ታደርጊዋለሽ ምናምን ነገር ሰላም አይመጣም ኪያ። አሁን እሺ በይኝና አሁንም ድካም ነው የሚሆንብን። አሁንም መጥቶ ድጋሚ የምትጨቃጨቀው ከሆነ እኔ ደክመኛል በዚህ ጉዳይ ላይ። ልጨቃጨቀውም አልፈልግም። ቶዬ ጭቅጭቅ ከኔ በላይ ስለቸውና የደከመው ሰው የለም። በቃ መጨቃጨቅ አስጠልቶኛል። ጭቅጭቅ አለመፈለግ ማለት እሱ የሚናደድበትን ፖይንቶች አለማንሳት። አሁን እሱ ላይ ካንቺን ተሽ ለማድረግ ሲፈልግ ሮዚ እየጠበቀችኝ ነው መሄድ አለብኝ ሊልሽ ይችላል። ኦኬ በይ እስቲ ግሬበት እስቲ እንትኑ ላይ ካንቺ እንድትነደጂ ምናምን ሁሉ እንደሚያደርገው ግልጽ ነው አይደል? አንቺ እንድትነደጂ የሚያደርገውን ነገር አንቺ ራስሽ በተቃራኒው አንቺ እኮ እንደዛ እያደረግሽ ነው ኪያ። እሱ ለማንቃቱ ሳንሳው እንደሙሪ ለማናደድ እሺ እኔ እሱ የሚያናድ ምን አደረግኩ? እኔ ሌላ ሰው ይዤ መጣሁ አልመጣሁም እኮ እያለኛለሁ እኮ እሱ ሌላው እንደ ፍቅረኛ ያዥና ተውሻለሁ ከቤት ወጣልሻለሁ። እስከ ዛሬ በመታየው ነው ወይስ አትተዋወቁም? እና ለምንድን ነው እንደሚያደርገው? እሺ ምን አድርጌው ነው? ወይ ጥፋት አጥፍቼ ሊቀጣኝ እየሞከረ ከሆነ ይንገረኝ እኮ። የምትጠይቂበት መንገድ አሪፍ ይሁን። እሺ ወይ እኮ ነው ቋዛው ነው እኮ መንገዱ እኮ ነው። አንቺ እሱን የምታወሪበት መንገድ ልክ አይደለም። ከኔ አሁን ባለፈው ትናንትና ነው የተለቀቀው ቪዲዮ አይ ዶንት ኖ ብቻ ሰሞኑን ስለምተኛ የሀገር የእናንተን ቪዲዮ እያየኝ ነውና በጣም ነው ደስ ያለኝ ምናምን ነገር እንከናና ተጋጭተሽ ምናምን በዛ አጋጣሚ ቻናል እንደምንለስ በጣም ደስ ብሎኛል። በጣም ነው ደስ ያለኝ አሳት ነግሪ እና ደስ ይል ነበር። በቃ ለከኔ የምጠብቀው ካንቺ እንደዚህ አይነት ነገር እንደዚህ አይነት ኢንቫይሮንመንት ፈጥረሽ እንደዛ ማድረግ እኮ ሞከርኩ። አዎ ግን አይተኸዋል ቶዬ ቼክ አላረጋኝም። ኬክ ቆረስን ትንሽ ተቀመጥ። ከዛ በኋላ ግን አሪፍ ረጅም ሰዓት ሰላማዊ መንገድ ልሂድ አለኝ። እንደዛ ማለት ነበረበት። እሱ ጋር የሆነ ነገር ተፈጥሮ ይሆናል ማለት ነው። ገብቶሻል? እዛ ጋር የነበረውን ደስታውን እያንዳንዱን ነገር አይተሽዋል አይደል? ፊል አድርገሽዋል አይደል? እሱንም ስላየሽ ነው ዛሬ እንግዲህ ልታናግሪኝ የፈለግሽው የሆነ ነገር እሱ ባላይ ኖሮም ይቆርጥልኝ ነበረ። ገባኝ በቃ። ስለዚህ አውሪ ውስጥ አሁን ከኔ ምንድነው የጎደለ? ያሳነስኩበት ነገር አለ ወይ ነው ወይስ ያጠፋሁት ነገር ካለ ላስተካክል። ከዚህ በፊት እኮ ብዙ ጊዜ አውርተሽው ተቻችላችኋል አይደል? ስለዚህ አሁን ሲመጣ ታዩ ስለ ሮዚ ምናምን አታውሪበት። እሱ ነቆራ ነው ነገር ነው የሚመስለው።
ታዩ በቃ ባለፈው በቃ ትናንትና ነው አይደል የተለቀቀው ቪዲዮ እንደዛ እንዳወራሽው ረጋ ብለሽ በቃ እኔ ካንተ ጋር እንደዚህ አይነት ስሜት አለኝ፣ እንደዚህ አይነት ነገር ይሰማኛል፣ ካንተ ጋር ፊውቸሬ እንደዚህ ነው። አንተ ስለኔ ምን ታስባለህ? ከተውከኝም ምናምን ነገር አሳውቀኝ፣ ግን ግልጽ አድርገህ ምናምን ያለ ምክንያት ምናምን እኔም አልገባኝም ነው አይደል? ለምን እንደምትጣሉ ምንም እዚህ ግባ የሚባል አይነት ነገር አልሰማሁም። እንግዲህ በማላችሁ ነው ከሷ ጋር መሆን ያጣላን አይበቃም? እሱ ዝም ብሎ ቀጥታ ከሷ ጋር ሄዳል፣ ከሷ ጋር ሄዳል ዝም ብሎ። እኔ ምን አደረኩበት? ማገጥኩበት ነው አይደለም? እንግዲህ እኔ አታውቂውም ማለት ነው አንዋር ላይክ የሁሉ ጊዜ ካንቺ ጋር ማሳለፍን ተመኝቶ የሁሉ ጊዜ ወዶሽ ከኛ ጋር ከይውና ጋር ተጣልቶ እኔ እኮ በጣም እኮ የልብ ወዳጅ ነኝ እኮ ወንድሙ ነኝ አይደል? ከኔ ጋር እንኳን ባንቺ የመጣ እኮ ተጣልቷል አይደል እንዴ? ትንሽ ወደ ኋላ ሄደሽ ባለፈውም እየነገርኩሽ ነበር። መልካም ነገሩን እየረሳችሁ መጥፎ ነገሮችን ብቻ ነው ጭንቅላታችሁ ላይ እየመጣ እያወራችሁት ያላችሁት። ይሄ ደግሞ ሰውኛ ባህሪ ነው። አንቺ ላይ ልፈርድብሽ አልችልም። ስለዚህ አሁን እሱን ትተሽ እስቲ መልካም ላይ ወደ ኋላ ተመለሽና አስቢው። በጣም ጥሩ ሰው ነው ላንቺ። ኢቭን ያኔ ሰላም እንደዛ እንኳን ስታደርግሽ ምናምን ነገር መኪናውን ሸጦ ቤት እስከ መግዛት ድረስ የደረሰው ሳይወድሽ አይደል? እስቲ መልካም ላንቺ የሆነልሽን ነገር እስቲ ወደ ኋላ መለስ በይና አድርጊ፣ አስቢው። በጣም ቅናተኛ ነው ምናምን ነገር ባይወድሽ በዚህ ልክ ቅናተኛ የሆነ እኔ ወንድሙ ላይ ቀረ ባይወድሽ ኪያ በጣም አውሯቸዋል። የሆነ ነገር ብቻ በመሀላችሁ የሆነ ሰይጣን ገብቷል። ግን እሱን ነገር ራሱ ለማወቅ ራሱ የገባውንም ሰይጣን ራሱ ከውስጣችሁ ለማስወጣት ራሱ ቢያንስ መነጋገር አለባችሁ። ግልጽ የሆነ ንግግር ያስፈልጋል። እንደዛ ነው ማሰብ። እቺ አሁን እምቢ አትበይኝ፣ ደውልለትና ከዛ ግን ስታወሪ ግን እኔ በፈለኩት መንገድ ነው የምታወሪ። ወፋደው ቃላት ታስተምረኝ ነው። እሺ ምንድነው የምትለኝ? ጉንፋን ደግሞ እንዳላስይዝ ድምጽ እየጠራሽ ደማንቺ ነው የምትለው። ተይቶ ካሜራማን ዙም አድርጋ ሲጠራት ኪያ ሸጉደሽ ነው እያለ ለጥበስ እንዴ ብሏል። እንዲህ ስታየው መሰለሽ ወይ ያኑ ናሲ ፈልጌ ነበር ወደ ላይ። አዎ ስትወጣ ታይኛለህ። እዛው ነኝ ያለሁት። ወደ ላይ ኮብሉን ይዘህ ፒስ በቃ ለምን አልነገርከኝ? አስተሳሰባችሁ ራሱ አንድ አይነት ነው። ናስቲ ከምትተኛ ይዤ ልውጣ ብሎኝ ተነው ይደውልሽልኝ። ቀድሞ አስወጣት። እኔ እንኳን በረሃ ላይ ነው የጠራው። ምንም አልጋበዝኩም። ምን ልጋብዝ? ምን ትበላለህ? የቆቅ መረቅ ሸኝ እስቲ ምንድነው አፈጠጠብኝ። ባይ በኋላ እንገናኛለን። ምንድን በለው በቋንቋውን አላውቀውም። አናር ሲመጣ ያስተርጉምልኝ። የቋንቋ ትችያለሽ አይደል? ሻወራሽ ተግባባሽ ታስበላኛለሽ። አደሰፍረኝ ታስነቃልኩ። እኔ በጋድ አላደርግም። እሺ እንዳኑ በጋድ አይደል? ነገር ሊጀምር በቃ ሲመጣ ሰላማዊ ሆነሽ አውሪ። ለምን ነው ቆይ ነገረኛ የምታረገኝ እንዴ? ሁለታችሁም እኮ ነው የምትጮሁት። ግን እኔ ባይዘስ ሲጮህብኝ በጣም ደስ የሚለኝ እውነቱን ስነግርህ ማለት ነው። በተለይ ደግሞ ይሄ እርር ብሎ አልሰማ ስለው እንዴት ደስ ይላል። የሀገር ሶማሌ ፍሬንዶች ነበሩት እና በጣም ሲያወሩ ሶማሌዎችን አይተሻቸው ከሆነ እኩል ነው የሚያወሩት፣ እኩል ይደማመጣሉ። እንገርም ታለምታቸው ማለት ነው። እሱ ከዛ የወረሰው ነው ሳጋብቶብሽ ነው ሳንቺም እዛ ዩኒቨርሲቲ ያለሽ ነበርሽ ጓደኞች ያስብላል። እኔ ማራም ነበርኩ ነበር ይሁን ያህል አለ መጣ ግን ለራሳችሁ ለጉሮሯችሁ ነው ባታስቡ። አንቺ ለሱ ጆሮ ታምቡር እሱም ለአንቺ ቢያስብልሽ አሪፍ ነው። እኩል እየሰደኩት አርገ እየሰደኩኝ እኮ ነው። በጣም ነው የምትጮቱት እኮ ሁለታችሁ። ስለዚህ አሁን
ረጋ ብላችሁ እስቲ ዛሬ ዱዳ ተጫወቱ በምልክት ነው እዚህ አሁን እዚያ ካይ ስለሆነ ሲመጣ በቃሽ ልለምንሽ በእናትሽ ሳየው እኮ እሷን ነው ማያት ሳየው አሁን ራሱ እሺ አሁን ከሱ ተለያይተሽ ምናምን ነገር መኖር ትፈልጊያለሽ እኮ በቃ ማመን እኮ ነው አንቺ ስላንቺ የሚሰማው እሱም እንደዚህ ነው አይ ተይተው እንጂ አታናደኝ ዛሬ እንኳን ቁርስ ሳልበላ ነው የወጣሁት ቁርስ ሰርታለት እየበላ ነው ደግሞ በርበሬ የበዛበት ፍርፍር አይበላም ያሟል እሺ ይሄን እንኳን አታውቅም የነች በከላች ውስጥ ስለዚህ አንቺ ነሽ ማለት ነው ባለፈው እኔ አልወጣችም እኔ ተይ መምታት ፈልግ መድኃኒዓለም ነው ምስክሬ ነው እኔ ኦዲየንሶች መምታት ከፈልኩ እናንተ ጋር ካሜራ አብረች እስከትከተ ነበር ማረጋ አሁን እንደውም ያሰኘኝ እሱ መምታትም አይደል ምን እንዳልታቀች በጣም ማፊያ ናት እሷን ነካሻት ማለት ሞች እኔ ተይ ለስስል ግን ማለት ነው ቁጭ አድርጌ ነበር የምደባደበው ከሳቅ ግን በሱ ምክንያት እኔ ስደባደብ ስሜታ የሆነ ጊዜ ምን ተፈጠረ መሰለሽ አንተ ወንድም ያለው ቦክስ ታስተምረኛለህ እና ምን ነበር መሰለሽ አሁን የሰማይ ተማሪ ነው ያንተ ሰፈር ታሪክ እየነገርክ በሾርሊ ልትነካኝ ይመጣ ከሆነ ይምጣና አንተ ነበር ወይ ይገርሽ መጀመሪያ እንደ ወንድ ወሬ ተቆርፍች እንዲደርቃሽ ባሽኩር ሊመታኝ ፋሚሊ ማርያምን እኔ አሽሙሩን አልቻልኩትም እና የመቀይቁ ነገር ይገርሽ በጣም ረጅም ነው ሲጣሉ አጭሩ ይዘሉን ትሲል ረጅም ደግሞ ገጣጣ ነበረ ተርሱ ስር ገባ ማለት ነው ስለዚህ እኔ ማሽነስ እንግዲህ ተመልካቾቻችን ካኑ ጋር እናገናኛቸውና ካኑ ጋር የሚፈጠረው ነገር በተቻለ መጠን ቶዬ ያስታርቃቸው ምናምን ነገር እያላችሁ ነበር። ዛሬ የመጨረሻዬን አቅሜን ተጠቅሜ ነው ላስታርቃቸው ሞክረው እና ሰላም ይፈጠራል ብዬ ተስፋ አደርጋለሁ። ቀጣይ ደግሞ ካኑ ጋር ሆነን የምናሳያችሁ ይሆናል። ለዛሬ ግን ማለት ነው እዚህ ድረስ ነው የምንለቅላችሁ። ሰብስክራይብ ላይክ እና ሼር እያደረጋችሁ ላለመደባደብ ሞክራለሁ። ተቀላቀሉ ተላልሎ እና በጣም ነው የምናመሰግነው። እንወዳችኋለን።